ጥሪያችንና ክብራችሁ እጅግ በከፍተኛ ሁኔታ ክብራችሁን ስለመጣችሁ እናመሰግናለን። የተከበሩ የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ልጅ ዳንኤል ጆቴ፣ አድዋ አዋርድ የዛሬ 12 ዓመት ነው ሀሳቡ የተጠነሰሰው። ከ12 ዓመት ጊዜ ጀምሮ ለ3 ለ4 ዓመታት የተለያዩ ስራዎችን ስንሰራ ከረምን። ከ2005 ጀምሮ የተለያዩ ዶክመንቶችን በመሰነድ ታሪኮችን በማጣቀስ እጅግ ኢትዮጵያዊ ሆኖ ኢትዮጵያዊ ቀለም ኖሮት ወደፊት ከሚቀጥለው ዓመት በኋላ በአፍሪካ ደረጃ እንዲዘጋጅ እንዲሁም የጥቁሮች የሽልማት ፕሮግራም እንዲሆን አቀደን ፕሮጀክቱን በዚህ መልክ ጀምረናል። ቅድም የመድረክ አስተዋቂዎቹ እንደተናገሩት በዚህ መልክ አልነበረም ፕሮጀክታችን ይፋ እናደርጋለን ብለን ያሰብነው። በአጋጣሚ ፕሮጀክቱን ይፋ ለማድረግ ጫፍ በደረስንበት ሰዓት ላይ ያው የኮቪድ-19 መመሪያ ወጣ። በዚህ መመሪያም ምክንያት ጥሪ ካደረግንላቸው ሰዎች ወይም ደግሞ ከአጠቃላይ መገኘት ከነበረበት አጠቃላይ የህዝብ ቁጥር ያው ማሻሻያ ማድረግ ስለነበረብን ሆቴልን በምንም በዚህ መልክ ጀምረነዋል ማለት ነው። እና እንግዲህ የአድዋ አዋርድ የራሱ የሆነ የተለያዩ ቀለማቶች አሉት በውስጡ። የምታዩት መጀመሪያ ላይ መድረክ ላይ ስትገቡ ከበሩ ስትገቡ የተነጠፈው የቄጠማ ጉዝጓዝ ዝም ብሎ የተነጠፈ አይደለም። የቄጠማ ጉዝጓዝ ከኢትዮጵያኖች ጋር ከባህላችንም ከታሪካችንም ጋር ይያያዛል። በዋነኝነት ግን ከራሱ ከአድዋ ጦርነት ጋር ስለሚያያዝ ነው። የካቲት 23 ጦርነት ተጠናቆ በ24 በ25 የተለያዩ ዳኝነትና የምርኮኞችን ሬሳ የማንሳት ነገር ተደርጎ በአድዋ ላይ በ26 ጉዞ ከአድዋ ወደ መቀሌ ከመቀሌ ወደ ሸዋ ቤተመንግስታቸው ነገስታቶቹ ሲጓዙ ቄጠማ እየተጎዘጎዘላቸው በግራና ቀኝ ህዝቡ ሆ እያለ ነው ጉዞ ያደረጉት። ያንን ጉዞ ለማመልከት ነው እንግዲህ ይህን የቄጠማ ጉዝጓዝ ያደረግ ነው። ይህንን ይዘን ነው ወደ አፍሪካን የምንቀላቀለው። ምክንያቱም የተለየ የሽልማት ስም ስያሜ ስላለው ይሄንን አዲስ ነገር ይዘን መቀላቀል ስላለብን ነው በዚህ የመጣ ነው። ከሚቀጥለው ዓመት በኋላ ተግባራዊ የምናደርገው የራሱ አድዋ አዋርድ የራሱ የሆነ የድሬሲንግ ኮድ አለው። ስለዚህ በዚህ ይሄ ድሬሲንግ ኮድ ወይ ደግሞ የአለባበስ ፎርማት ከራሱ ከታሪክ ጋር የተያያዘ ነው። ይሄም ደግሞ ምንድነው አባቶቻችን ጦርነቱን ሲያካሂዱ የጦር ልብሳቸው ነጭ በነጭ ነበረ። ስለዚህ እንግዶቻችን ከአፍሪካም ሆነ ከተለያየ ከኢትዮጵያም ሲመጡ ለብሰውት የሚመጡት መደቡ ነጭ በነጭ የሆነ ነገር ግን ኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች ስለሚኖሩ ያንን የብሔር ብሔረሰቦች ቀለማቸውን ልብሱ ላይ በተለያየ ዲዛይን በማስቀመጥ ለብሰውት ይመጣሉ ማለት ነው። እና ይሄ የድሬሲንግ ኮዳችን ነው። የግራና ቀኝ ፕሮግራም ይባላል። ይሄ ፕሮጀክት አሁን እዚህ አዳራሽ ውስጥ ለኔ የሚታየኝ ነገር አለ። ገና ብዙ ወደፊት አቅም ስንጎለበት በዚህ ዓመት በራሳችን በጀት ነው፣ ምንም ስፖንሰር እንኳ ያገኘንበት ሁኔታ የለም። የመጀመሪያም ሀሳብ ስለሆነ ብዙ ትግሎች፣ ብዙ መውደቆች፣ ብዙ መነሳቶች ነበሩና በእነኚህ መነሳቶች ውስጥ ነው እዚህ የደረስነው። ስለዚህ አድዋ አዋርድን በዚህ መንገድ ዘንድሮ አዋርዷን እቺ የምትመለከቷን አዋርድ ይፋ አድርገን አድዋ አዋርድን ለማስመረቅ በዛውም ደግሞ ለአመታት ለዘመናት አድዋን ከፍ ያደረጉ የተለያዩ የኪነጥበብ ባለሙያዎች የተለያዩ የማህበረሰብ አካሎችን አዋርድ የሜዳሊያና የሰርተፊኬት ሽልማት ሰጥተን ይፋ ለማድረግ ነው የመጀመሪያውን ዙር ያሰብነው። ስለዚህ እንግዲህ ጥሪያችንና ክብራችሁ ስለመጣችሁ እጅግ ክብር ይስጥልኝ፣ አመሰግናለሁ። ወደ የሚቀጥለው ፕሮግራም እንቀጥል ማለት ነው። ወደ ሽልማታችን ስንገባ ደግሞ መጀመሪያ የምንሸልመው የሰርተፊኬት የምስክር ወረቀትን የሚያገኙትን ነው። የዛሬው ሽልማት ባለፉት 1 ዓመታት፣ ባለፉት 10 ዓመታት፣ ባለፉት 20 ዓመታት ለአድዋ ጦርነት ለአድዋ የድል በዓል ትልቅ አሻራን ያሳረፉ ብቻ አይደሉም። ባለፉት 125 ዓመታት ውስጥ በተቻላቸው አቅም የጻፉም
በቅርብ የተረኩም ቅድም እንዳልነው እንደ ግለሰብም እንደ ተቋምም ጭምር ነው ምን ሸልመው። ስለዚህ የምስክር ወረቀቱን እንዲሸልምልን አቶ ሰለሞን ገለታን የዚህ አዋርድ የአድዋ አዋርድ መስራችን በጭብጨባ ተቀበሉልን። የመጀመሪያው ተሸላሚያችን ፕሮፌሰር ባህሩ ዘውዴ ናቸው። ፕሮፌሰር ባህሩ ዘውዴ እሳቸው ከሌሉ ተወካይ ካለ። ሁለተኛ ስርግው ሀብተ ስላሴ ዳግማዊ ምኒልክ የአዲሱ ስልጣኔ መስራች። እሺ ስርግው ሀብተ ስላሴ እንዲሁም ፕሮፌሰር ባህሩ ዘውዴ እጅግ በጣም አድርገን እናመሰግናለን። ባሉበት ምስጋናችን ይድረሳቸው። ጸሐፌ ትእዛዝ ገብረ ስላሴ ወልደ አርያ፣ ብሩክ መኮንን እቴጌ ጣይቱ ብርሃን ዘኢትዮጵያ፣ ደራሲና ጋዜጠኛ ጳውሎስ ኞኞ። ባትሰንዱልን፣ ባታስተካክሉልን፣ ባትደረድሩልን ኖሮ ትንሽ መለስ ብለን የምናየው ነገር እንኳን ከየት እናገኛለን ልንላቸው ስለፈለግን ነው። ይህንን ማስታወሻ በህይወት ያሉትም የሌሉትም በዚህ ስር የተካተቱት የጠራናቸውን በሙሉ አመስግኑልን። አበባው መላኩ ገጣሚ አበባው መላኩ፣ ትዕግስት ማሞ ገጣሚ ትዕግስት ማሞ፣ ገጣሚ ሰለሞን ሳህሉ፣ ግርማቸው ተክለ ሐዋርያት። እንግዲህ ቲያትርን ስንሰማ ቲጂ እየመጣች ነው። አድዋን እቴጌን በወኔ ለትውልዱ በመሳል በብዕር ትሩፋት በመድረክ አድምቃ በመጻፍ ደግሞ ማን ያውቃል የሚመጣው ንጉስ ይሆናል። እናመሰግናለን እንላታለን። ቲጂ የኛ የሙዚቃ ቡድን ጣይቱ እቴጌይቱን ለዘመኑ ትውልድ ለዘመኑ ልጅ በሚገባው ልክ የሰፉልን የኛዎቹንም በዚሁ የሰርተፍኬት መርሃ ግብራችን እናመሰግናለን ማለት እንወዳለን። ህሩይ ወልደ ስላሴ ከንግስት ሳባ እስከ ታላቁ አድዋ ድል የሚል መጽሐፍ እንዳላቸው ታውቃላችሁ። በዛ ነው ይሄንን እውቅና የሰጠነው። የመገናኛ ብዙሃን ባለሙያዎች ታሪኩን እያስቀሩ ስላሉ እንደው በዘር በቤተሰብ ያለ ሁሉ ወይም ከዚህ የተጠቀመ ሁሉ ያመስግንልን እንላለን። ተክለ ጻድቅ መኩሪያ ዶክተር አለሜ እሸቴ፣ አበበ ኃይለ መለኮት የአድዋ ዓለም ቅኝ ግዛት አስተላለፍ ካሉ እንዲመጡ ከሌሉ ምስጋናችን ባሉበት ይድረስ። የማነ ገብረ መስቀል ባሻ አውሎም፣ የባሻ አውሎም ታሪክ ብቻውን እኮ የሚገርም ፊልም ይወጣል ጎበዝ። የማነ ገብረ መስቀል ባሻ አውሎም መጽሐፍን ያበረከቱልን ናቸው። አለማየሁ አበበ የኢትዮጵያ ታሪክ፣ ኤፍሬም እንዳለ የአድዋ ጦርነት። ወደ አሁኖቹ ስንመጣ ድምፃዊ ብስራት ሱራፌል፣ አሁንም እዚሁ እንቆያለን። ድምፃዊ ዳኜ ዋሌ፣ የአዋጁን ሰምተው የቀሩ ነው ይመስለን። ሰው የተቀነሰ መስሏቸው የቀሩ ተሸላሚዎቻችን ናቸው። ድምፃዊ እነብሩክ አዝማሪ ነኝ እኔ፣ ድምፃዊ እሱ ባለው ይታየው፣ ሸገር ኤፍኤም ራዲዮ ካላችሁ ባካችሁ ኑልን። ሸገር ኤፍኤም 102.1 ይገባዋል አትሉ? እዚህ የተገኛችሁ ድምተኞቻችን ታሪክን መልሶ በመዘከር ምንነታችን ላይ ቆመን መራመድ የሚያስችለን መረጃ በማቀበል በተለይም ነበርን በደንብ አድርጎ በመተረክ ትልቅ ሚና የተጫወተ የመገናኛ ብዙሃን ባለሙያ ነው። እናመሰግናለን ማለት እንወዳለን። ከሸገር ሬዲዮ በመቀጠል ደግሞ ሌላው የአድዋን የድል በዓል አድዋን በመዘከር ትልቅ አስተዋጽኦ እያበረከተ የሚገኘው ብስራት ራዲዮ ሌላኛዋ ተሸላሚያችን ባገኘችው አጋጣሚ ሁሉ ዝለለኝ አልዘልም
ጋዜጠኛ ክብሬ እባካችሁ ይህ ክብር ይገባታል። ስለ ጣይቱ አውርታ አጠግብም። የአድዋ የድል በዓል በተነሳ ቁጥር ባገኘችው አጋጣሚ ሁሉ በመድረክ ላይ ታነሳለች። ጣይቱ የሚል የቴሌቪዥን ፕሮግራምም እንዳላት ብዙዎቻችን እናውቃለን። ምስጋና ክብርም ይገባሻል። አሻም የሬዲዮ ጣቢያ ጋዜጠኛ ሚካኤልና ምስክር እንዲሁም መስራቹ በህይወት ያጣነው ጋዜጠኛ ካስሽ አሰፋንም ጭምር በዚህ ውስጥ ማመስገን እንፈልጋለን። የምስክር ወረቀት ተሸላሚዎቻችንን ሁሉንም በያሉበት ምስጋናችን ይድረሳቸው ብለናል። በተከታይነት ደግሞ ተሸላሚዎቻችን የሚሆኑት የአድዋ የድል በዓል በየዓመቱ ትልቅ ቦታ ተሰጥቶት ትልቅ ክብር ተሰጥቶት መንግስትም ትኩረት ሰጥቶት በፌስቲቫል ደረጃ በአቅማቸው የአቅማቸውን እየሰሩ ያሉ ኢትዮጵያውያንን የሜዳሊያ ክብር የምንሰጥበት ነው የሚሆነው። ለዚህ ደግሞ አርቲስት ዓለም ፀሐይ ወዳጆን በክብር ወደዚህ ተቀበሉልንና ትሸልምልናለች። ያው ዓለምዬ ሌላዋ ለኛ ዘመን የተሰጠችን ጣይቱ እንደሆነች ታውቃላችሁ። የዘመናችን ጣይቱ ናት። የዘመናችን ፀሐይቱ አይሰማም። ለዓለምዬ አይሰማም። እንግዲህ ሰው ስልጣን ካለው ወይ መሳሪያ ከታጠቀ ነው ሰው በዚህ መልኩ እኩል ተስማምቶ ይሄንን ስላችሁ የኪነ ጥበብን የመሳሪያ ጉልበትነት እንድታደንቁ ነው። ምክንያቱም ለዓለምዬ አይሰማም ያልኳችሁ በአውሮፓ ያልነገረችልን ታሪክ ያልተረከችለት ኢትዮጵያዊነት የለም። በሰሜን አሜሪካ ብትሉ እንደዚህ በአፍሪካ ይሄንን ሁሉ ስትሰራ ግን አንዳች ድጋፍም ሆነ እንዲሁ ለራሷ ዓለም ፀሐይ ሆና ለመኖር እንኳን በማትችልበት ሁኔታ ውስጥ ከ3000 በላይ መድረኮች በየቦታው አድርጋ ከሁሉም የሚልቀው ደግሞ ዕውቀቱን መተንተን ያለባትን ጣይቱን የሙጥኝ ብላ ለትውልዱ በተለይ ደግሞ ዛሬ ተሰምታ የበዓል ማዕከል በዚሁ ከተማ የመመስረቷ ጭምር እንኳን ደስ ያለሽ፣ እንወድሻለን፣ እናከብርሻለን፣ ሺህ ዓመት ኑሪልን ነው የምንላት። አሜን ብለናል። በጀግንነቷ ለኛ የዘመኑ ጣይቱ ነች። ምስጋና ይገባታል። ያው በሰራችው ልክ ሁሌም አመስግነናት አንጠግብም። እድሜና ጤና ሁሌም ይስጥልን ነው የምንለው። ቀጥታ ወደ ሽልማቱ ስንገባ የሜዳሊያ ተሸላሚዎቻችንን እንደሚከተለው እንጠራለን። የመጀመሪያዋ የሜዳሊያ ተሸላሚያችን ድምፃዊት ሙኒት መስፍን ናት። ሙኒት የለችም። የአድዋ ሙዚቃን በመስራት ትልቅ አስተዋጽኦ አበርክታለች። ሌላው ሁል ጊዜም የሚከበሩ 5 ሆነው ጀምረው 5000፣ 500,000፣ 5 ሚሊዮን እና ከዛ በላይ ልባም ኢትዮጵያውያንን መፍጠር የቻሉ ከዚህ አድዋ ድረስ የዘመናችን ጀግንነትን ማሳየት የቻሉ መቼም ስለነማ ያወራው እንደሆነ ግልጽ ነው። ጉዞ አድዋ ያሬድ ሹመቴና መሐመድ ካሳ ትልቅ ክብር ይገባቸዋል። የጉዞ አድዋ ተወካይ ካለ እየመጡ ነው።
በጣም እናመሰግናለን። ሲስተም ብትሉ አሰራር ብትሉ ሌላ ነገር ሁሉ አንቺ ሴት ነሽ አትችልም እያለ የሚገፋውን ጉዞ አድዋ ግን ወጣት ሴቶችን የወለዱ እናቶችን በየዘመቻው በማሳተፍ ያው በዚህ ዘርፍ በአገር ውስጥ ለራሱ ለኢትዮጵያዊ ለባለድሉ መልሰው መቆስቆሻ ዘንግ በመሆን የሚያገለግሉትን ነው እያመሰገንን ያለ ነው። ለጉዞ አድዋ 8 ዓመት ለተጓዘ አይበቃም። አሁን ደግሞ አንድ ጓዳ ውስጥ እንገባለን። ያ ጓዳ ዛሬ ትልቅ ከተማ ሆኗል። አንድ ቤት ውስጥ ትልቅ ልብ ያላቸው ሁለት ባልና ሚስቶች በየዓመቱ ትልቁን የአድዋ ፌስቲቫልን በአድዋ በምኒልክ አደባባይ ላይ ሁል ጊዜ በየዓመቱ ባለስልጣናትና ታላላቅ ሰዎች አርበኞች ብቻቸውን ነበረ የሚታዩት። ዛሬ ግን በሺዎች የሚቆጠሩ ኢትዮጵያውያን ከጀግኖች አርበኞቻችን ጎን ቆመው በክብር እንዲያከብሩ ሁል ጊዜም በፌስቲቫል ደረጃ ትልቅ ግርማ ሞገስ ለአድዋ የድል በዓል የሰጡትን አርቲስት ሚካኤል ሚሊዮንንና ባለቤቱ መዓዛ ታከለ ሰውኛ ፕሮዳክሽንን እጅግ በጣም አድርገን እናመሰግናለን። የሚያቋርጡት መንገድ የሚሄዱበት ልክ ላለፉት 5 ዓመታት ዛሬ አስቀድሞ ታዳሚው ልብስ የሚያዘጋጅበት አድዋ ደረሰ ብሎ የሚያስብበት ታላቅ ስነ ስርዓት እንዲሆን በአዲስ አበባ ከተማ ሚካኤልንም በጭብጨባ ተቀበሉልን እባክዎ። ወደዚህ ናና ሜዳሊያውን ብቻ ሳይሆን የክብር ጭብጨባውንም ተቀበል። ይገባቸዋል። እናመሰግናለን። የቀዘቀዘውን ረመጥ ቆስቁሳችሁ እሳት ስላደረጋችሁልን ስላነደዳችሁት እናመሰግናችኋለን። ትዳራችሁ ይሙቅ፣ እንደ ምኒልክ እንደ ጣይቱ ያለ መልካም ፍሬ የሚገኝበት ይሁን እንላለን። ረጅም ዕድሜና ጤና ይስጣችሁ፣ የበረከት ትዳርም ያድርግላችሁ፣ ልጆቻችሁን ያሳድግላችሁ ብለናል። አይደለም በአድዋ ጦርነት በአራቱም የኢትዮጵያ ማዕዘናት ብትዞሩ ደሙንና አጥንቱን ያልከሰከሰ የኦሮሞ ጀግና የለም ብሎ በድፍረት ስለ አድዋ ረጅም ምናልባት በደንብ አውቀነው ብንተርከው ጥሩ ነበረ። ዛሬ በሕይወት ቢኖርም ደስ ይለን ነበረ። አርቲስት ሃጫሉ ሁንዴሳ በጣም እናመሰግናለን። አንዱ ዘመናችን የሰጠን የቤት ስራ የቋንቋ ባሪየር ነው። ይሄንን አልፎና ዘሎ በእንዲህ ያለ መልኩ ነገሮችን የሚያስተላልፉ ባለሙያዎች ይብዙልን ይስፉልን እንላለን። ነፍስ ይማር፣ ግን ክብሩ ይገባዋልና እናመሰግናለን እንላለን። ሌላው ታላቁ አርቲስት ጌትነት እንየው ነው። ያው ጌትነት እንየው ጣይቱን ማዘጋጃ ቤት ሲመደርክ እንዲህ ቀላል ጉዞ እንዳላለፈ አንዷ ምስክር አለምዬ ናት። ጣይቱን ጣይቱ አድርጎ አደባባይ ላይ ማውጣት አስቸጋሪ ነበረ። እንደውም የሚያዋርድና የሚያራክስ ስብዕና ተለጣጥፎባት ስራና ሚና የሌላት ተራ ሴት ናት የሚሉ ሞጋቾች በነበሩበት ወቅት የለም ብሎ ትውልዱን የሚገዛ እንዳ ያለ ብዕር የእንዳ ኢየሱስ ገዳምን የምሽግ ጦርነት እንዴት እንደመራችሁ በእንዴት ያለውኔ ለዚህ እንዳበቃችን የነገረን ጌትነት እንየው ብዙ ማህበራዊ ህጸጾቻችንን በማከበብ ትሩፋቱን እናውቀዋለን። በዚህ ምሽት ግን ክበርልን እንለዋለን ባለበት። በየዓመቱ የተለያዩ የአድዋንና አድዋን የመሰሉ ፌስቲቫሎችን በማዘጋጀት ደግሞ አድዋ ኢንተርናሽናል አፍሪካ ሜላት ዳዊት እንግዲህ የኳስ ቶርናመንት በማዘጋጀት ሰልፈኞችን በማደራጀት የሚኒሊክ ሐውልት ይፍረዳት ይመስክርላት ነው የምንለው።
በተለይም በአዲስ አበባ መረጃው ኖሮት ነገርን በጋራ ማጋራት የሚችል ማህበረሰብ እንዲደርሰው በማድረግ ላበረከትሽው አስተዋጽኦ እጅግ በጣም አድርገን እናመሰግናለን። አሁን ያለችኝን እኔ ከማወራው እሷ ብታወራው ደስ ይለኛል። እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። አይዞን የጣይቱ ልጅ ይባላል እኮ ዝም ይባላል እንዲያጨብጭቡ እንጂ አይዞን በርቺ ነው የሚባል። በዚህ ስሜት በዚህ ቀን ይህን ሁኔታ መግለጽ ወይ በዚህ መንገድ መገናኘት ባይሆን ደስ ይለኝ ነበር። እግዚአብሔር ፍቃድ ነው። ይህንን ሜዳሊያ ቴዲ ቡናማው ወይ ቴድሮስ አበባው ስለዚህ እኔ መውሰድ አልችልም። ምክንያቱም ቴዲ ቡናማው ከኔ ጋር ምን ያህል እንደለፋ የምታውቁ ታውቃላችሁ። የእግር ኳስ ቶርናመንቱም ስለዚህ የኢትዮጵያ ቡና የልብ ደጋፊ ነው። የኢትዮጵያ ቡና ተወካይ ጓደኞቹ አላችሁ። ሶንግ ወይ ሰለሞን እዚህ መታችሁ ሜዳሊያውን እንድትወስዱ ካለምዬ እጅ እሱም ይገባል። እናመሰግናለን። ሜላት ሌላ ምሳሌ ይሆናል አለች። ታሪክ ያለፉ ሰዎች ከታሪክ አይጎሉም ብላናለች። በጣም እናመሰግናለን። ቴዲ ቡናማውን በድጋሚ ነፍስ ይማር፣ ለቤተሰቡ መጽናናት ይስጥልን። ገና ብዙ እልፍ ቴዲ ቡናማዎች አሉ ይመጣሉ እንላለን። ፈጣሪ ነፍሱን በአጸደ ገነት ያኑርልን። ሌላው ተሸላሚያችን በድንቅ የቆዳ ላይ ስዕሎቻቸው ጀግኖች አርበኞቻችንን ያነገሱት አርቲስት ለማ ጉያ ናቸው። በተመሳሳይ በስዕል ዘርፍ አርቲስት እሸቱ ጥሩነህ፣ የአድዋ ፓን አፍሪካኒዝም ላይ ለዓመታት የሰራው ሩፋኤል ወርቁ፣ ሩፋኤል እየመጣ ነው። በጣም እናመሰግናለን። በተለይ የጥቁር ሕዝቦች ድል መሆኑን አድምቆ በመጻፍ የፓን አፍሪካኒዝም ጉዳይ ነው የአድዋ ጉዳይ በማለት ብዙ እየሰራ ያለ ነው። በጣም እናመሰግናለን። ይገባሃል እንላለን። የአድዋ የድል በዓልና የአድዋ ጦርነት ሲነሳ ሌላው ሁልጊዜም ስማቸው አብሮ የሚነሳው አዳሙ ግርማ፣ ተቀበሏቸው በጭብጨባ። ይሄንን እውነተኛ ምስል በመከሰት በሚኒሊክ አደባባይ የምናያቸውን እያንዳንዶቹን ትዕይንቶች ነበርን እየነገሩን ዛሬ ላይ ቆመን ወደፊታችንን እንድናሳምር ከሚያደርጉ ወጣቶች መካከል ነው። እንግዲህ በግሩፕ ነው የመጡት። በጣም እናመሰግናለን። እንግዲህ ይሄ ታሪክ ማገላበጥ፣ ትላንትን ማየት፣ መፈተሽ ያስፈልጋል። አሁንም ጉልበት ይብዛላችሁ፣ ጥበብ ይብዛላችሁ እንላለን። በአጠቃላይ ወጣቱን በዚህ ዘርፍ እንደነገርናችሁ በተለይም ለባለ ድሉ ለኢትዮጵያ ሕዝብ መልሶ ነገሩን የመቆስቆስ የማስታወስ በተለይም የከተማ መልክ እንዲይዝ ትልቅ አስተዋጽኦ ያደረጉ 9 እና 5 ሆነው ሲገኙ በፖሊስ ይባረሩ የነበሩ የአድዋ ድል ዘካሪዎች ዛሬ ግን ፖሊስ በመከላከያ የሚጠብቃቸው ሕዝብ እስከሚሆኑ ጊዜ ድረስ እነዚህ ሁሉ ወጣቶች አስተዋጽኦ አድርገዋል። በመቀጠልም የምንጠራቸው በዚህ ማዕቀፍ ይታዩልን። መልአብ ኢትዮጵያ አስጎብኚዎች ማህበር በጭብጨባ ተቀበሉልን። እነሱንም የአድዋ የድል በዓል ሲነሳ
ትልልቅ ስራዎችን እየሰሩ ያሉ ናቸው። ሌላኛዋ ታላቅ ኢትዮጵያዊት የሜዳሊያ ተሸላሚያችን ሄለን አሰፋ። ሄለንም ክዋኔውን በመድረኩ በልዩ ልዩ መንገዶች ቀደምም ሲል ያው የኛይቱ ፀሐይ ብለናል እዚሁ እንዳናደምናት ብዬ ነው። ሁሉንም በዚህ ማዕቀፍ የሚመጡትን በሙሉ የአድዋ ድል በዓል የደመቀ ታሪካችን አካል መሆኑን የሚተርኩልን የሚነግሩልን በክዋኔ የሚያሳዩልን ወጣቶችን ነው እውቅና እየሰጠን ያለ ነው። በርካታ የቲያትር ባለሙያዎች፣ በርካታ ቲያትር ቤቶች፣ በክበብ ደረጃ ሳይቀር በርካታ የጥበብ ልጆች በየዓመቱ የአድዋ ድል በዓልን በተለየ መልኩ ይሰራሉ። ትልቅ አስተዋጽኦ ካበረከቱት መካከል ደግሞ ህብረ ቀለም የቲያትር ቡድን ያው ህብረ ቀለሞች ግንባራቸው እንደ እሳት እያበራ ክዋኔ ጦርነቱን አሁን ላለው ትውልድ በአለባበስ በአጋጋጥ እያንዳንዱ የጦር መኮንን የሚጠራበትን አልባስ በማበጀት በታሪክ ያልቆየልንም የገንዘብም የጉልበትም የጊዜም ልፋት እያደረጉ የሚዘክሩልን መልካሞች ልባሞች። ይህችን ፎቶ ጤና ጥበቃ እንዳያያት አለምዬን አግኝቶ ዓለም አቀፍ እኔም በዚህ ምንም ማለት አልችልም። አንዳንዶቹ በቤተሰብ ደረጃ ልክ እንደነ ሚኪ፣ አንዳንዶቹ ደግሞ በቤተሰብ ደረጃ እንዳለው ከባልና ሚስትም አልፈው ሙሉ ቤተሰቡ ከዛ ደግሞ እንደ ጓደኞች እየሆኑ በርካቶች ትልቅ ስራን ሰርተዋል። አንለይ ድረስ ከነ ጓደኞቹ የአድዋ የድል በዓልን በየዓመቱ ከሚዘክሩት መሃል ነው። እሱንም በጭብጨባ ተቀበሉልን። ትንሹ ምኒልክ እየመጣ ነው። አንድ ነገር ልናገር ብሏል። በደንብ ትችላለህ። እሺ፣ በጣም አመሰግናለሁ። እዚህ ጋር እገኛለሁ ብሎ ማሰብ ትንሽ ከባድ ነው እዚህ ፊት። እኔ ከምሸለም የአቅሜን በጣም ለምወዳቸው ለማከብራቸው ሰዎች ትንሽዬ ስጦታ ቢጤ ነው እኔ ራሴ ይዤ የመጣሁትና በመጀመሪያ እኔ ስጦታዬን እንድሰጥ ፍቀዱልኝ። በራሴ በእጅ ስልኬ ነው ፎቶ ማነሳውና ባለን ነገር ከተንቀሳቀስን የተሻለ ነገር መስራት እንችላለን ማለት ነው። ምንም የሚከብድ ነገር የለም ለእኛ ለኢትዮጵያ። ወደ መድረኩ ከትልቅ ይቅርታ ጋር ልጅ ዳንኤል ጆቴን ደግሞ ብጋብዙልኝ ስጦታውን እንድሰጥ እባክዎትን። ልጅ ዳንኤል ጆቴ ወደ መድረክ ኑልን። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ። በዚህ ትውልድ የራሴ ትውልድ ሆኖ እቀናለሁ። ታላላቆቹን እንደዚህ ትውልድ ያደመቀ ነበርን እየሳበ እየጎተተ እያወጣ ኢትዮጵያዊነትን አድምቆ የጻፈ የለም። ሊያውም በብዙ መንገድ ነገር በሚሰነጠቅበት በዚህ ጊዜ እንዲህ ያሉ ወጣቶች ስላገኘ ለኢትዮጵያውያን ወጣቶች ላቅ ያለ ምስጋና ያስፈልጋል። አሁን አይንህ ይባረክ ነው አይደል የሚባለው? ለካሜራማን እጅ ይባረክ። አሁን ሽልማቱን ደግሞ አጨብጭቡ። አይንህ በደንብ በጥልቅ ይባረክ ነው የምንለው። እግዚአብሔር ያክብርልን ብለናል። በአፄ ምኒልክ ስም ተሰብስበው ሁሌም ይዘክሯቸዋል። እምዬ ምኒልክ ወዳጆች ማህበር። ጭብጨባው ዛሬ ሰብስበው ወሰዱት በሚል ይያዝልን። ይህንን የማህበር ስብስብ የፖለቲካ ፓርቲዎች እንዳይጠቀሙበት በተለያየ ስም ለአንድ ዓላማ እንዴት ነው ነገሩ ብለን እንላለን።
በጣም እናመሰግናለን። ክበሩልን ወጣቶች፣ ጉልበት ይጨመርላችሁ፣ ጥበብ ይብዛላችሁ፣ የኢትዮጵያ አምላክ ያግዛችሁ ነው የምንለው። ሌላኛዋ የዚህ ዘመን ጀግና አድዋን የምታወሳው ገነት መዓዛ ገኒ እንግዲህ ያላትን የሶሻል ሚዲያ እድል ሁሉ እያሰፋች ነው በደንብ አድርጋ የምትጠቀምበት። አድዋን በአደባባይ በ23 ወይም በወሩ ከማክበር ውጪ በየቀኑ የምትሟገትለት ሀሳብ ጭምር ነው። እናመሰግናለን ማለት እንወዳለን። ባለፉት 10 ዓመታት የምሽቶቻችን ውበት ሆነው ፖለቲካችንን በሚገባ ሲነግሩን በኪነ ጥበቡ በሀገራችን ለመጀመሪያ ጊዜ ግጥም ከሙዚቃ ጋር ሙዚቃ ሆኖ በአሳታሚዎች ከመውጣቱ በላይ በመድረክ አምሮኮ ይቀርባል ያሉን ለሄድና መንሽ ፕሮሞሽን ጦቢያ ፖለቲክ ጂያዝ ለዚህ ትልቅ አስተዋጽኦአቸው ምስጋና ይገባቸዋል። ያው ተወካያ መጥቶልናል። ባሪያንስ በዛብህ የጦቢያን ይወስድልናል። ምሽቱን ከሚያስተናብሩ ከሚያሳምሩ ወጣቶች መካከል ነው። ያው እኔና ባሪያንስ እሽቅድድም ላይ ነበርን። እንደ አጋፋሪነቴ ትንሽ ዘግየት ሲል ወስዶታል። ለጦቢያ ወጣቶች ከህይወታቸው ጋር ተደራድረው ነው መድረኩን መድረክ ያደረጉት። ከአዘጋጆቹ በላይ በየምሽቱ ይህንን ውብ ለማድረግ ለሰሩ የአዲስ አበባ ወጣቶች እንዲሁም በጎንደር በሐዋሳ በተዘዋወርንባቸው ሁሉ ላሉ አንድ ያመስግኑልን። 2 የሜዳሊያ ተሸላሚዎች ብቻ ይቀሩናል። ዳኒ ሃነው ፊደሌ የአድዋ የድል በዓል ሲነሳ ትልቅ አስተዋጽኦ ካበረከቱት መሃል ይነሳል። ዳኒ ሃናው ፊደሌ በጭብጨባ ተቀበሉ። ሃናው ፊደሌ ሃናው ፊደሌ ነው። ሃናው ፊደሌ ነው። እንደው ሃናው ፊደሌ ስል ደስ ብሎኝ። መልካም ባለበት ምስጋናችን በእናንተ እጅ ድረሰው። ሜዳሊያውን በኋላ ይወስዳል። በጣም እናመሰግናለን። ሌላው ታላቅ ኢትዮጵያዊ ሁል ጊዜም የአድዋ የድል በዓልን ከሚዘክሩት መካከል ሰለሞን ግርማ የአድዋ ላንድማርክ እንዲሁም የአድዋ ፋውንዴሽን በጣም ብዙ ነገሮች ዘንድሮ ደግሞ በዚህ ዓመት በተለይም በዋዜማ በበሻሸቅንባቸው አንድ ጉዳዮች ለምን ዓመት በዓል አናደርገውም ብሎ አንድ የፌስቡክ ቻሌንጅ ጀምሯል። ዳቦ ጋግረን ቄጤማ ጎዝጉዘን ቡና አፍልተን ለልጆቻችን የምንነግረው ታሪክ ይሁን በማለት አድዋን በትልቁ ከሚሟገቱ ከሚሰሩለት ወጣቶች መካከል ነው። ሰሌ በጣም እናመሰግናለን። ዓለምዬን በክብር ወደ ክብር ቦታዋ በጭብጨባ ሸኙልን። ሶልንም በጭብጨባ ሸኙልን። እግዚአብሔር ያክብርልን። ቆሜ ልመርቅሽ ተቀበይ እማ ሕይወትን መርቀሽ ሰጠሽኝ ለኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ ደስታ ይታይብሽ ዓለም። ይቅርታ፣ አመሰግናለሁ። ምናልባት ያው ዛሬ የምንሸልማቸው 6ቱ ሰዎች በአንድም በሌላም በሙዚቃ በተቋምም ቅድም ስንል እንደነበረው
ታሪክም ጭምር ሰርተው አድዋ በታወሰ ቁጥር እነሱ የሚከበሩበት እስኪመስል ድረስ ሁል ጊዜ ስማቸውን ከፍ አድርገን የምንጠራቸው ኢትዮጵያውያን ናቸው። እነማን ናቸው ካልን የመጀመሪያውን ምኒልክ ይነግረናል። ዋ ጸጋዬ ገብረመድህን፣ ዋ አድዋ። ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት መሪ ይሁኑ እንጂ በ1950ዎቹ መጨረሻና በ1960ዎቹ የኢትዮጵያ የኪነ ጥበብ መሪ ጸጋዬ ገብረመድህን ነበር። ወጣቱ ጸጋዬ ገብረመድህን በ1958 የቀዳማዊ ኃይለ ሥላሴ የሽልማት ድርጅት የሥነ ጽሑፍ ዘርፍ አሸናፊ ከሆነ በኋላ የሚችለውና የሚፎካከረው ጠፋ። በተለይ ቀዳማዊ ኃይለ ሥላሴ በሽልማት መርሃ ግብሩ ላይ ጸጋዬ ገብረመድህን የተናገረውን ከሰሙ በኋላ የኢትዮጵያ ንጉሠ ነገሥት እኔ ነኝ፣ የኪነ ጥበቡ መሪ ደግሞ ከዚህ በኋላ ጸጋዬ ገብረመድህን ነው አሉ። ጸጋዬ ከሴኔጋሉ ፕሬዝዳንት ከሴዶር ሴንጋር ጋር ህብረት ገጠመ። 1963-1964 ዓ.ም ላይ የሼክ አንታ ዲዮፕ የፌሎሺፕ አሸናፊ በመሆን አፍሪካ ለዓለም የቲያትር መሰረት እንደሆነች፣ አድዋ የዓለም ሁሉ የድል የጀግንነት ምሳሌ እንደሆነች ጥናት እንዲያደርግ ለጸጋዬ ገብረመድህን በ1963 ዓ.ም ላይ የቤት ሥራ ተሰጠው። ጥናት፣ ምርምር፣ ጽሑፈ ተውኔት፣ ሁሉም ነገር በእጁ በደጁ የሆነው ጸጋዬ ገብረመድህን ሴኔጋል ውስጥ በ1964 ዓ.ም አድዋ ለአፍሪካ ለዓለም ነፃነት እንደምን ያለ ተምሳሌት እንደሆነችና ግብፅ ለቲያትር መሰረት እንደሆነች በጣም ትላልቅ የጥናት ወረቀቶች ሰራ። ለሰራው ስራም ክብር ለመስጠት ከሴዶር ሴንጎር እጅ የኮማንደር ኦፍ ናሽናል ኦርደር ኦፍ ዘ ሪፐብሊክ ኦፍ ሴኔጋል የሜዳሊያ ተሸላሚ ሆነ። ጸጋዬ ገብረመድህን የካቲት 1964 ዓ.ም የጻፈው ዋ አድዋ የተሰኘው የሥነ ግጥም ሥራው 1964 ላይ በወጡት አዲስ ዘመን ጋዜጣ፣ ኢትዮጵያ ቴሌቪዥንና ኢትዮጵያ ሬዲዮ ተደጋግሞ ተደመጠ። ከ1964 እስከ 2013 ዓ.ም ባሉት ዘመናት አድዋ ሲከበር ዋ አድዋ የሚለውን ስነ ግጥም መቼም ያልሰማ አይኖርም። ጸጋዬ ገብረመድህን በ1955 ዓ.ም በኪነ ጥበባት ወቲያትር ቤት ቴዎድሮስን በእንግሊዝኛና በአማርኛ፣ በ1961 ዓ.ም ለአልጀርስ የመላው አፍሪካ የኪነ ጥበብ በዓል አቡነ ጴጥሮስን፣ በ1981 ዓ.ም ደግሞ አጤ ምኒልክን ጽፎልናል። ዘመናት አልፈው ሲታዩ ጸጋዬ ገብረመድህን እንደ ቴዎድሮስ፣ እንደ አቡነ ጴጥሮስ፣ እንደ ዳግማዊ አጤ ምኒልክ ክብሩ የሞላ ታሪኩ ተነግሮ የማያልቅ ታላቅ ሰው መሆኑን እየተመሰከረ ይገኛል። ስራዎቹ እየተነሱ አሻራዎቹ ትውልድ እየተሻገሩ ይገኛል። የጋሽ ጸጋዬ ገብረመድህን ቤተሰቦች፣ ወዳጆች እንኳን ለዚህ የሽልማት ክብር በቃችሁ። ጌታ ብላቴን ሎሬት ጸጋዬ ገብረመድህን የመጀመሪያው የአድዋ አዋርድ ተሸላሚ ናቸው። ቤተሰብ ካለ ወደዚህ መጥቶ ሽልማቱን መውሰድ ይችላል። አድዋ የዘር አጽመ ርስቷ፣ የደም ትቢያ መቀነቷ፣ በሞት በባርነት ስርየት፣ በደም በነፃነት ስለት አበው የተሰውለት ዕለት። አድዋን ጋሽ ጸጋዬ ከፍ ያደረገበት ልክ ከዚህ ይልቃል።
የእምነት ትቢያ መቀነቷ እያለ ያ የተበተነ የወገን አጥንትና ደም ተጎንጉኖ እንደገና ለሀገር መቀነት ሆኖ አንድነት፣ ስም፣ ታሪክ፣ እውነት የጥቁሮች ሁሉ አርማ መሆኑን ባተተበት በዚህ ግጥም ብቻ ሳይሆን ቀደም ሲል በቀረቡበት ሁሉ ላይ እድሜ እድል ፈንታ ሰጥቶን ጊዜ ኖሮን አብሮን ቢሆን ኖሮ እድለኞች ነበርን። ግን ደግሞ ስም ከመቃብር በላይ ይውላልና እንዲህ ያለ ታላቅ ሰው ነው። በተለይ ደግሞ ዓለምዬ በተገኘችበት እሱን እንዲህ ያለ እውቅና በመስጠታችን ልባዊ ኩራት ይሰማናል ይላል ጃን ተከል ፕሮዳክሽን ለሎሬት ጸጋዬ ገብረመድህን። አንድ ያላችሁን ስሜት እስኪ አሁን የምጠራው ድምፃዊ የዘመናችን የሙዚቃ ንጉስ ነው ማለት ይቻላል። ጥላሁን ገሰሰ 20ኛው ክፍለ ዘመን ላይ የሙዚቃ ንጉስነቱን ወደ ታላቅ ማማ ወስዶታል። 20ኛው ክፍለ ዘመን መጨረሻና 21ኛው ክፍለ ዘመን መጨረሻ በየቤቱ በየሰው ልቦና ውስጥ የቴዎድሮስ ካሳሁንን ያህል ስሙ የሚጠራ የኪነ ጥበብ ሙያተኛ አለ ለማለት በእጅጉ ያስቸግራል። ቴዎድሮስ ካሳሁን የዘመናችን ግሬው ነው። ግሬው ምዕራብ አፍሪካ ውስጥ የሚገኙ የህዝቡን ድምፅ፣ የህዝቡን ነፍስ፣ የህዝቡን የልብ ትርታ በሙዚቃ በሁሉም የኪነ ጥበብ ዘርፍ ከሽነው ወደ ትውልድ የሚያሸጋግሩ ናቸው። በተለይም ቴዎድሮስ ካሳሁን ጥቁር ሰው በተሰኘው የሙዚቃ ስራው የአድዋን ጀግኖች፣ የአድዋን መቼት፣ የአድዋን ድባብ፣ የአድዋን ለዘመናችን ያለውን ትርጉም ከፍ ባለ ደረጃ አስተጋብቶልናል። ለዚህም ክብርና ሞገስ ይገባዋል። የቴዎድሮስ ካሳሁን አድናቂዎችና ቤተሰቦች እንኳን ደስ ያላችሁ። አድዋን የሰጠን አድዋን የመራው አንድ ሆኖ ሺህ ምኒልክ ሺህ ጀግናን የፈጠረው ያ ጥቁር ሰው ነው ሲል ጥቁር ሰው ምኒልክን ሰርቶ በየዓመቱ የአድዋ ድል በዓል ሲከበር በምስል እጥረት ለሚሰቃዩት የሀገራችን መገናኛ ብዙሃን እንደ ራሳቸው ንብረት በድፍረት እየቆራረጡ እንዲጠቀሙበት የራሱን በመቶ ሺዎች ገንዘብ አውጥቶ በመቶ የሚቆጠሩ ወጣቶችን አሳትፎ ያንን የመሰለ ድንቅ የቪዲዮ ክሊፕ ሰጥቶ በሚሊዮን ለምንቆጠረው ለኛ ለኢትዮጵያውያን በነፃ አበርክቷል። ክብር ይገባዋል። ምናልባትም ይሄ የጥቁር ሰው የሙዚቃ ቪዲዮ እስካሁንም ጊዜ ደረጃ ድረስ በቅርብ በመረጃ እንደሚታወቀው በገንዘብ ወጪውም ላቅ ያለና በተሳትፎም ጭምር ከፍ ያለ መሆኑ በታሪክ ተጠቅሶ ይገኛል። በጣም በሚያስደንቅ መልኩ የስብናውን ምሳሌነት የሚከተሉ በርካታ ወጣቶች ማፍራት የቻለ ታላቅ ከያኒ ነው። እዚህ ውስጥ በተለይ የረሳን እየከደንን እየደመደምን የመጣናቸውን ነገሮች ፈነቃቅሎ በመቀባባት በማሰማመር የኪነ ጥበብን ጉልበት በእርሱ አንደበትና የስራ ልፋት እንዲሁም ኢንቨስትመንት ጭምር ስላሳየን በመጀመሪያው የአድዋ አዋርድ ማብሰሪያ ስነ ስርዓት ላይ ከታላላቆቹ ጋር አብረን እናመሰግንሃለን። አድዋን በተባበረ ክንድ የረታነው ታላቅ ገድል መሆኑን ተርከህልናል እንለዋለን። ባለበት ምስጋናችን ይድረሰው። ሴትየዋ የዋዛ አይደለችም፣ ብረቷ እመቤት ይሏታል። 13 ዓመት ዕድሜዋ እያለ የመላኩ አሻግሬን ዓለም ጊዜና ገንዘብ በተሰኘው ተውኔት ላይ ተሳተፈች። አሊጎሪካል ተውኔት ነው። ዓለም የተሰኘውን ተውኔት ገጸ ባህሪ ይዛ ተጫውታለች።
ቀዳማዊ ኃይለ ሥላሴ ቲያትር ቤትን 18 ዓመት ገደማ ሲሆናት ተቀላቀለች። እጩ ተዋንያን ተብለው ከተማሩት ተማሪዎች መካከል በዲፕሎማ ተመረቀች። ኢትዮጵያ ብሔራዊ ቲያትር ቤት በተሰሩት ሀሁ በ6 ወር ተውኔት እመት ጌኔ አንበርብርን፣ ሐምሌት ላይ ወፌላን፣ ዋናው ተቆጣጣሪ ላይ ማሪዮ አንቶኖቫን ሆና በድንቅ ብቃት ተጫወተች። ኧረ እኔ ትወናው አይበቃኝም አለችና ከሃይማኖት ዓለሙ ጋር እናት ዓለም ጠኑ በተሰኘው ተውኔት በረዳት አዘጋጅነት ሰራች። ረዳት አዘጋጅነት አይበቃኝም አለችና ከስብሐት ተሰማና ከታደሰ ወርቁ ጋር በመሆን ደማችን በተሰኘው ሙዚቃዊ ተውኔት ላይ በመሪ ተዋናይነት ሰራች። ዝግጅትማ ትንሹ ነገሬ ነው ጽፋለሁ አለችና በራችን የተሰኘ ግራ ዘመም ተውኔት ጻፈች። ትወናም ሰራው፣ አዘጋጀውም፣ ጻፍኩም። አሁን ደግሞ ወደ አመራርነት መምጣት አለብኝ አለችና የኢትዮጵያ የተዋንያን ማህበርን ለ14 ዓመታት መራች። ይሄም አይበቃኝም ያንሰኛል አለችና ጆን ባርንስ የሚባል አሜሪካ ኤምባሲ የሚሰራ ሰው የአንድ ታላቅ የደራሲን ስራ ጠቆማትና እቴጌ ጣይቱን መጽሐፍ አነበበች። ስደት ዓለም ላይ በነበረችበት ወቅት ላይ በዛ መጽሐፍ ተነሽጣ ተነሳስታ የጣይቱ የባህልና የትምህርት ማዕከልን አቋቋመች። ወፌላን እንደ እብድ ሆና ስትሰራ የተመለከታት ሰው ጣይቱን ደግሞ ከፍ አድርጋ ስተውነው የተመለከታት ዓለም ፀሐይ ወዳጆ ሰማይ ቅርቧ መንግስተ ሰማያት መግቢያና መውጫዋ ያላት ብዙ ነው። ዓለም ፀሐይ ወዳጆ መሪ ተዋናይ አዘጋጅ ጭምር ናት። በዓለም ፀሐይ ደረጃ የአድዋዋን ጀግኒት እቴጌ ጣይቱን ያስተዋወቀ የእሳቸውን ስራ ያነበበ የእሳቸውን ስነ ግጥም በየአደባባዩ የገጠመ ግጥሙን ያነበበ እቴጌ ጣይቱን ከፍ ባለ ደረጃ ያዘከረ ለእቴጌ ጣይቱ የሚገባውን ተቋም ያቆመ ሰው ማግኘት ፍጹም አይቻልም። የጣይቱ ገድል የጣይቱ ታላቅነት ዓለም ፀሐይ ውስጥ ሰርጦ ገብቷል። ከዋሽንግተን እስከ አዲስ አበባ እያነቃነቀ ይገኛል። እውነቱን ንገረኝ ካላችሁኝ ለእኔ እቴጌ ጣይቱ ዓለም ፀሐይ ወዳጆ ናት። ዓለም ፀሐይ ወዳጆ እንኳን ደስ ያለሽ። ዓለምዬ ዓለም ፀሐይ ወዳጆ ጀግናዋ ቆራጧ ክብር ይገባሻል። ዓለም ፀሐይ ወዳጆ በኢትዮጵያ ውስጥ ብርቅዬ ለሆኑ 50 ለሚጠጉ ድምፃውያን ከ400 በላይ የሆኑ ግጥምንና ዜማዎችን ሰጥታቸዋለች። አንዳንዶቹ ሙዚቃዎች ልክ እንደ ኢትዮጵያ ብሔራዊ መዝሙር ሁል ጊዜ ስንዘምራቸው ስንዘፍናቸው ኖረናል። የጋሽ ጥላሁን ገሰሰ ኢትዮጵያ የኛ መመኪያ አይፈርስም፣ የጎረቤት ሰላም ወገን አለኝ፣ እንዲሁም ደግሞ የጋሽ ማሙድ አህመድ ሰላም ለሰው ልጆች ሁሉ የተሰኙት ይጠቀሳሉ። ዓለምዬ በኪነ ጥበብ ስራ እናውራት ካልን ሌላ አንድ የአድዋ አዋርድ ያስፈልገናል። ተውትና ሙዚቃዎቹን ሙዚቃ የሰጠቻቸውን ድምፃውያን መዘርዘር ብቻ ብዙ ሰዓት ይፈጃል። ይልቅዬ ከዚህ ይልቅ የሚያስደንቀውና እዛ ያሉ ኢትዮጵያውያንን ያታከተ ጉዳይ የበጎ አድራጎት ልቧ ነው። ዓለምዬ መኪና ውስጥ ሁልጊዜ ሕፃን ልጅ ልብስ አለ ይላሉ። ዓለምዬ ለታመመ ሰው ደራሽ ናት። ዓለምዬ ወገን ለሌለው ሰው ማዕድ አዘጋጅ ናት። ዓለምዬ ሁሉንም ናት። እንግዲህ እንደምታውቁት
አንዲት ሙዚቃ ወይም አንድ ነገር ከሰራን በኋላ ከማህበረሰብ መገናኘት በሚቸግረን በዚህ ጊዜ በዛ ህይወት ንፋስ ነው በሚባል የወከባ ዓለም ተቀምጣ ከ3000 በላይ መድረኮችን በመላ አውሮፓና አሜሪካ ኢትዮጵያን በልቧ ይዛ ወጣለች ደግሞም ገልጻታለች ኖራታለች ብለን እንድንገልጻት የሚያስችለን ይህች ሴት በእውነት ጣይቱ እናት የምንልበት መገለጫ አንዱ የአድዋ ድል ቀን በግማሽ ቀን የተፈጀው የጠላት ጦርን ከቦ የሚጨፍረውን ጦረኛ ጣይቱ አስቁማ ባላማ ጽናት የመጡ የሰው ልጆች ናቸው ከሞቱ በኋላ ሙታን ናቸው የክብር ቀብር ያስፈልጋቸዋል ብላ አስፈትታ ካስቀበረችው እቴጌ ጣይቱ በምን ታንሳለች ነውኛ ጥያቄያችን ዓለምዬ በጣም እናመሰግናለን እድሜ ይስጥልን ከፍ ድምቅ አድርገሽ ስለሽልናል ግን ደግሞ ምንም እንዳትል ወይም ምንም ሳትል ማስወጣትም ትክክል አይደለምና ዓለምዬ አንድ ነገር ብትለን ደስ ይለናል በቅድሚያ ታላቁን እግዚአብሔር መቼም ለሚቸረው ቸርነት እናመስግነው እንደተባለው ጣይቱን ማንሳት ሚኒሊክን መጥራት ወንጀል በነበረበት ኢትዮጵያ ከሀገራችን ወጥተን ርቀን ለብዙ ዓመታት ተሰደን ኖረናል እነሆ ዛሬ ደግሞ በሚወደኝ ህዝብ በሚያከብረኝ ዝና ባጎናጸፈኝ ህዝብ መሃል ተገኝቼ የዚህን የአድዋን ሽልማት ለመሸለም ስለበቃው በጣም ደስተኛ ነኝና እግዚአብሔር አሁንም እንደገና ላመስግን ይህንን ዝግጅት ከሰለሞን ጋር አብራችሁ ሆናችሁ በመተባበር ለምታደርጉት ነገር ሁሉ እንደው ከፍተኛ ምስጋናዬን እያቀረብኩ ቅድም እንደተጠቀሰው አድዋ ከአፍሪካም በላይ የመላው ጥቁር ህዝቦች ትልቅ መመኪያና መኩሪያ መሆኑን ሁላችሁም ታውቃላችሁ ይህ የሽልማት በዓል ገና በአፍሪካ ገና በመላው ዓለም እጅግ ብዙ ትልልቅ ሰዎች የሚሸለሙበት ነው ቅድም እንደተጠቀሰው አስተዋዋቂው እኔ እቴጌ ጣይቱን ያወቅኳቸው በእንደነ ክሪስ ፕራውቲ ጸሐፊዎች አማካይነት ስለሆነ በዓለም ላይ ገና ብዙ የጻፉ ትልልቅ ሰዎች በዚህ መድረክ ላይ እውቅናን እንደሚያገኙ እርግጠኛ ነኝ ገና ብዙ ይጻፋል ገና ብዙ ይሰራል አድዋም ደግሞ እንደዚሁ በከፍተኛ ደረጃ እየተከበረ ኢትዮጵያ ወደ ቀድሞ ትልቅነቷ እንደምትመለስ አልጠራጠርም እግዚአብሔር ይስጥልኝ አዲስ አበባ 100 ዓመት ሞላት ዘመኑ 1978 ዓመተ ምህረት ነው የጊዜው መንግስት የአዲስ አበባን 100ኛ ዓመት ለየት ባለ መልኩ ማክበር አለብኝ ብሎ ተነሳ የማዘጋጃ ቲያትር ቤቱ ስራ አስኪያጅ አባተ መኩሪያ ተጠራ አባተ መኩሪያ አዲስ አበባ 100ኛ ዓመት ሞልቷታል ለአዲስ አበባ የሚመጥን ተውኔት መስራት አለበት ተባለ አባተ መኩሪያ ኢትዮጵያ ጥናት ተቋም ለ3 ወራት መሸገ አጠና አወቀ አድዋ ድልድይ የሚገኝበት ቦታ ከአዲስ አበባም ከተለያየ አቅጣጫም የተውጣጡ ሰዎች ወደ አድዋ የዘመቱበት ቦታ መሆኑን ተረዳ ይሄንን ከፍ ባለ ደረጃ ሊሰራው ተነሳ ከየቀበሌው ከየቲያትር ቤቱ ወደ 4000 ገደማ የሚጠጉ ተዋንያንን አሰባሰበ ልምምድ ስልጠና ሰጣቸው አንድ ሰው እንደ ገጸ ባህሪ አድርጎ ወሰደና ያ ሰው ቤተሰቡን ተሰናብቶ ወደ አድዋ ዘመቻ ጉዞ ሲጀምር ተውኔቱ እንዲጀምር አደረገው 4000 ገደማ የአዲስ አበባ ከተማ ነዋሪዎችን እጅግ ከፍ ባለ የምድረካ ደረጃ አንዳንዱ እንደ አዝማች አንዳንዱ እንደ ክተት አስነጋሪ አንዳንዱ እንደ ዳግማዊ አጤ ምኒልክ እንደ እቴጌ ጣይቱ እንደ ስንቅ አመላላሽ እንደ ጦር መሳሪያ አመላላሽ ሁሉም ልዩ ልዩ ሚና ተሰጥቶት ወደ አድዋ
ዘመቻ ሲያደርግ እጅግ የሚደነቅ ቲያትር ሰራ። ያ ቲያትር በኢትዮጵያ ቴሌቪዥን ተቀረጸ። ሰዎች በተመለከቱት ቁጥር የአድዋ ጦርነት በካሜራ ተቀርጾ የተቀመጠ እስኪመስላቸው ድረስ የአድዋው ምታት ውስጥ ከተታቸው። በእውነቱ በዛ ዘመን የፊልም ቴክኖሎጂ ከተዋወቀ 1 ዓመት ይሙላው እንጂ ኢትዮጵያ ውስጥ መሰል ካሜራ የመጣበት ወቅት አልነበረም። አባተ መኩሪያ የቀደሙ እና በኋለኛው ዘመን የሰራቸውን የተውኔት ስራዎች የተመለከተ በሙሉ አድዋ ላይ ባሳየው ነገር ብዙም አይገረምም። የጋሽ አባተ መኩሪያ ቤተሰቦች፣ ወዳጆች ለአድዋ ሽልማት ስለበቃችሁ እንኳን ደስ አላችሁ። ቤተሰብ ተወካይ ካለ በጭብጨባ ተቀበሉልን፣ ሽልማታቸውን ይወስዳሉ። ጋሽ አባተ መኩሪያ ተንቀሳቃሹ ቲያትር ቤት ተንቀሳቃሹ ቲያትር ቤት ጋሽ አባተ መኩሪያ ስራን ሲሰራ ከልቡ። እንደምታውቁት እዚህ በርካታ የኪነ ጥበብ ባለሙያ አላችሁ። ንጉሥ ጠራኝ ብሎ ሚስቱን፣ ቤቱን፣ ርስቱን ትቶ የተመመውን የእያንዳንዱን ገበሬ ታሪክ አካትቼ አድዋ የሚል ትልቅ ፊልም እሰራለሁ የሚል ህልሙን ሳይጨርስ ያለፈ አባት ነው። ግን ሺዎችና ብዙ ልጆች አፍርቷልና ይሄንን ህልሙን እውን እንድታደርጉለት አደራ ጭምር እንላለን። ለመላው ቤተሰቡ እንኳን ደስ ያላችሁ እንላለን። አድዋ 100 ዓመት ሞላው። ዘመኑ 1988 ዓመተ ምህረት ነው። ኃይሌ ገሪማ የሚባል 40ዎቹ ዕድሜ ክልል የሚገኝ ወጣት ወደ ኢትዮጵያ መጣ። ጎንደር ሄደ። አድዋ ጉብኝት አደረገ። አዲስ አበባ የ100ኛ ዓመት ክብረ በዓሉ ላይ ተገኘ። በጊዜው በፕሮፌሰር እንድሪያስ እሸቴ የሚመራ የ100ኛ የአድዋ የድል በዓል የሚያከብር አንድ ኮሚቴ ተቋቁሞ ጠበቀው። ተክለጻዲቅ መኩሪያን ጨምሮ ለሰማይ ለምድር የከበዱ የታሪክ አዋቂዎችን፣ የታሪክ ጸሐፊያንን ቃለ መጠይቅ አደረገ። አድዋ ላይ የተዋጉ አርበኞችን ባያገኝ እንኳን ሁለተኛው ትውልድ ተብሎ የሚጠራውን የ5ቱ ዓመት ወረራ ጊዜ ያሉ አርበኞችን የምስክርነት ቃል ሰበሰበ። አርካይቭ ሊያገኝ ላይ ታች ተንከራተተ። ዓለምን ዞረ። ታይተው የማይታወቁ የአድዋን ድል የሚያሳዩ ዳግማዊ ምኒልክ ቀይ የክብር ልብሳቸውን ለብሰው ኢትዮጵያውያን አርበኞች ትክክለኛ የለበሱትን ልብስ የሚያሳይ በጣም በውድ ዋጋ የተገዙ ፎቶግራፎችን ሰበሰበ። 4 ዓመት ግድም ፈጀበትና 1991 ዓመተ ምህረት 1999 እንደ አውሮፓ አቆጣጠር አድዋ አን አፍሪካን ቪክትሪ የተሰኘ መዝጋቢ ፊልም ለትውልዱ ለቀጣይ ተመራማሪያን አስቀመጠ። የኃይሌ ገሪማ ቤተሰቦች፣ ወዳጆች እንኳን ደስ ያላችሁ። የፕሮፌሰር ኃይሌ ገሪማ ቤተሰቦች ወይም ተወካይ ካለ ወደዚህ በክብር መጥቶ ሽልማቱን መውሰድ ይችላል። በጭብጨባ ተቀበሉለት። የሽባባው ልጆችን ሺ980ዎቹ እና 1990ዎቹ ላይ የሽባባውን ልጆች የምናውቃቸው በፊልም ተዋናይነታቸው ነው። እጅጋየሁ ሽባባው የምትባል 20ዎቹ መጀመሪያ ዕድሜ ክልል ውስጥ የምትገኝ ወጣት ጎበዝ ልጅ ብርሃኑ ሽብሩና ዮናስ ብርሃነ መዋ ባዘጋጇቸው
የጊዜያችን ሰዎችና የሞት ፍቅር በተሰኙ ሁለት የፊልም ስራዎች በመሪ ተዋናይነት መጣች። ቪኤችኤስ ፊልም ነው፣ 80ዎቹ ነው። ያንን ፊልም የተመለከቱ በሙሉ ይቺ ወጣት የወደፊቷ የፊልም ኮከብ ተዋናይት እንደምትሆን እርግጠኛ ሆኑ። አቅጣጫ ተቀየረና በፊልም ኮከብ ተዋናይነት የምንገምታት ድምፃዊት ቦታውን ለሶፊያ ሽባባው ለቀቀችላት። ሶፊያ ሽባባው ዮናስ ብርሃነ መዋ በሰራው ሄርሜላ በተሰኘው ፊልም ድንቅ ተዋናይነቷን አሳየች። ፀሐይ የተሰኘ የሙዚቃ አልበም ያወጣችው እጅጋየሁ ሽባባው በኋላ ቆየት ብላ አስባበት አልማ ተመራምራ ተፈጥሮዋን አግኝታ ባወጣችው ጂጂ በተሰኘው የሙዚቃ አልበም ስራዋ ላለፉት 20 ዓመታት የማይነቀነቅ ቦታ ይዛ ተቀምጣለች። አንድ አልበም ሰርቶ ዘላለም ሲታወሱ መኖር ምን ያህል ታላቅነት፣ ምን ያህል የክሂል ባለቤት መሆንን የሚያስመሰክር ነው። እጅጋየሁ ሽባባው በአንድ ጎኑ ታዜማለች፣ በሌላ ጎኑ ደግሞ ትተርካለች። ጥበበ ሰለሞንና ሰርጸ ፍሬ ስብሐት ከተሰሩ የሥነ ስዕል ስራዎች ሁሉ፣ ከተሞከሩ የፊልም ሙከራዎች ሁሉ፣ ከሥነ ጽሑፉም በላይ እጅጋየሁ ሽባባውን ያህል አድዋን ያነጋገረ የኪነ ጥበብ ሙያተኛ የለም ይላሉ። እውነቱን እንነጋገር ከተባለ አድዋን የሚሰማ ሰው የነፍሱ ያህል አድዋ ይቀርበዋል። እጅጋየሁ ከአድዋ ጋር ቁጭ ብላ የምትነጋገር የሰው ልጅ ምን ያህል ክቡር እንደሆነ ዛሬ ቆመን እንዲህ የአድዋን ክብረ በዓል እንድናወድስ አድዋ ላይ የተዋደቁልን ጀግኖች አስተዋጽኦ መታወስ እንዳለበት፣ አድዋ ትላንትም ነው፣ አድዋ ዛሬም ነው፣ አድዋም ነገም ነው በሚል በከፍተኛ የድምፃዊነት የሥነ ግጥም ክሂል የማዜም ብቃት እና የመተረክ ችሎታ አድዋንና አባይን ለትውልድ እንዲሻገር እጅጋየሁ ሽባባው አድርጋለች። እጅጋየሁ ሽባባው በመካከላችን ባትገኝም ኮከብ ተዋናይቷ ሶፊያ ሽባባው በመካከላችን ስላለች እንኳን ደስ ያለሽ። ይሄንን የክብር ሽልማት እንድትቀበይ እንጋብዝሻለን። አመሰግናለሁ። መቼም ያው አድዋ ሲነሳ ጂጂ አብራ የተዋጋች ያህል ነው ሁልጊዜ ስሟ የሚነሳው። ከአድዋ ጀግኖች እኩል ነው ተወዳጅነቷና ያላት ክብር። ያንን ደግሞ አስባችሁ ዛሬ ይህን ሽልማት ስላዘጋጀችሁላት ማመስገን እፈልጋለሁ። እሷን ወክዬ ቤተሰቡንም ወክዬ በሀገር ላይ በሕዝብ ላይ ክፋትን የሰሩ ሰዎች፣ ጥፋትን የሰሩ ሰዎች እንዳለፈው ውሃ ይረሳሉ።
ሊያስባቸው ሊያስታውሳቸው የሚፈልግ ሰው የለም። ለሀገር መልካም ያደረጉ ለሀገር የተሰዉ ህዝብ ወዳድ የሆኑ እኔ ሞቼ ቀሪው ትውልድ ይኖር በነፃነት ብለው መልካም ያደረጉ ደግሞ ይሄው እስከ ዛሬ ድረስ ስማቸው ይነሳል፣ ይዘከርላቸዋል፣ ይዘመርላቸዋል፣ ይጻፍላቸዋል፣ ይገጠምላቸዋል፣ ይተወንላቸዋል። ታውቃላችሁ ብዙ የአፍሪካ ሀገራት በአሁን ሰዓት ከቅኝ ግዛት ነፃ እንደወጡ ነው የሚነገረው። ግን እስካሁን በቅኝ ግዛት ውስጥ ነው ያሉት። ሀገራቸውን ቅኝ የገዙት ወራሪዎች ሀገራቸውን ለቀው እንዲሄዱ ያደረጉት ስምምነት ነበረ፣ የፈረሙላቸው ነበረ። ይሄ ፊርማ አንዳንዶቹ ሀገሮች ከ5 ሜትር በታች መሬቱ ቅኝ ግዛት የተገዛው መሬት ከ5 ሜትር በታች የነሱ እንዳልሆነ ፈርመውላቸው ነው የወጡላቸው። ኢኳቶሪያል ጊኒ ብትሄዱ በአሁን ሰዓት ከ5 ሜትር በታች ፈረንሳይ ነው። ፈረንሳይ ሀገር ለመሄድ ፈረንሳይ ኤምባሲ ሄዳችሁ ቪዛ ማስመታት አይጠበቅባችሁም። 5 ሜትር ከቆፈራችሁ በኋላ ፈረንሳይ ሀገር ነው። ማዕድኑ የፈረንሳይ ነው። ከኢኳቶሪያል ጊኒ በላይ በማዕድኑ የሚጠቀሙት ፈረንሳዮች ናቸው። ሌሎቹም ሀገራት እንደዚሁ። ኢትዮጵያ ታፍራ ተከብራ የምትኖረው በልጆቿ መስዋዕትነት ነው። አንዳንድ ጊዜ አስባለሁ እኔ የእህቴን ያህል ሁሉም ሰው የእህቴን ያህል አገሩን የሚወድ ቢሆን ኖሮ ኢትዮጵያ እጅግ በጣም የፍቅር ሀገር ትሆን ነበር። ኢትዮጵያ ምን ያህል ልታድግ እንደምትችል፣ ምን ያህል የከበረች ሀገር ልትሆን እንደምትችል፣ ምን ያህል ሀያል ሀገር ልትሆን እንደምትችል ሳስበው በጣም ይገርመኛል። እና አንዳንዴ የሀገር ፍቅር እንደው በኢንጀክሽን በመርፌ የሚሰጥ ቢሆን መልካም ነበረ። ነገር ግን አንዱ ለሀገር ጠላት እንዲሆን ተደርጎ ያድጋል፣ አንዱ ደግሞ ለሀገር ወዳጅ ለሀገር ሟች እንዲሆን ተደርጎ ያድጋል። ዛሬ በዚህ የሽልማት ፕሮግራም ላይ እንግዳ አድርጋችሁ ስለጠራችሁኝ በጣም ነው የማመሰግነው። ሁላችሁም ኢትዮጵያውያን በቴሌቪዥንም የምትመለከቱ እዚህም የታደማችሁ እወዳችኋለሁ፣ አከብራችኋለሁ። እባካችሁን ለኢትዮጵያ እንሙትላት እንጂ ኢትዮጵያን አንግደላት። አባቶቻችን የሞቱላትን ሀገር እኛም ደግሞ ባንሞትላት እንኳን እንኑርላት፣ ሰላሟን እንስጣት። አመሰግናለሁ። የሰው ልጅ ሰው ሞቷል፣ ሰው ሊያድን ሰው ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ሄዳል ሰው ሊኖር ሰው መሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። ስንት ወገን ወደቀ በነፃነት ምድር ትናገር
እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ በቀን ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትናንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች